በመካከለኛው ምስራቅ ያለው የፖለቲካ ትኩሳት ዳግም ማገርሸቱን ተከትሎ የዓለም አይኖች ሁሉ ወደ አንዲት ጠባብ የባህር መተላለፊያ ተተክለዋል። የሆርሙዝ ሰርጥ። ይህች ሰርጥ ለዓለም ነዳጅ አቅርቦት ያላት ፋይዳ ከንግድ መሰረትነት በላይ ነው። የኢራን የውጭ ግንኙነት ምክር ቤት ዋና ጸሐፊ ጃላል ዴጋኒ ፊሪዙባዲ በቅርቡ የሰጡት መግለጫ ደግሞ ውጥረቱን አዲስ ምዕራፍ ላይ አድርሶታል። ባለስልጣኑ በቀጠናው ጦርነት የሚቀሰቀስ ከሆነ የሆርሙዝ ሰርጥ ይዘጋል ሲሉ ማስጠንቀቃቸው የዓለምን የኃይል አቅርቦት ዋስትናም ጥያቄ ውስጥ ከቶታል። ለመሆኑ ይህ የሰርጡ ታሪካዊ ፋይዳ አሁን ያለውን ዲፕሎማሲያዊ ግብግብና የወደፊት ስጋቶች የሚመለከቱ ሁሉ ሆርሙዝ ሌላኛው የጦርነት ምንጭ ሊሆን እንደሚችል ያስጠነቅቃሉ። የሆርሙዝ ሰርጥ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ በጠባብነቱ የሚታወቅ መተላለፊያ ነው። እንደ አሜሪካ የኃይል መረጃ አስተዳደር ኢአይኤ ዘገባ ከሆነ በየቀኑ በአማካኝ ከ20 ሚሊዮን በርሜል በላይ ነዳጅ በዚህ መስመር ያልፋል። ይህም በዓለም ላይ በባህር ከሚጓጓዘው ነዳጅ 1/5ኛውን ወይም 20 በመቶውን የሚይዝ ነው። በታሪክ የሆርሙዝ ሰርጥ የውጥረት ማዕከል ሆኖ ቆይቷል። እንደ አውሮፓውያኖቹ አቆጣጠር በ1980ዎቹ በኢራን ኢራቅ ጦርነት ወቅት የመርከቦች ጦርነት ወይም ታንከር ዋር የተካሄደበት ሲሆን በወቅቱም ሁለቱም ሀገራት የላይኛውን ወገን የነዳጅ መርከቦች በመምታት የዓለምን ገበያም አናውጠው ነበር። ከዚያም በኋላ በ2011 እና 2019 ኢራን በምዕራባውያን ማዕቀብ ስትቆጣ ሰርጡን የመዝጋት ዛቻዎችን ሰንዝራለች። ጃላል ዳጊኒ ፊሪዙባዲ በቅርቡ በሰጡት መግለጫ ታዲያ የሰርጡ መዘጋት የመጀመሪያዋ ተጎጂ ቻይና እንደምትሆን በግልጽ አስቀምጠዋል። ይህ ሐሳብ በአጥኚዎች ዘንድም ተቀባይነት አለው። የአረብ የፖሊሲ ጥናት ማዕከል ባወጣው ትንታኔ ቻይና በዓለም ላይ ከፍተኛውን የነዳጅ ምርት ከባሕረ ሰላጤው ሀገራት የምታስገባ በመሆኗ የሰርጡ መዘጋት ለኢንዱስትሪዋ መቆም ትልቁን አደጋ ይይዛል። ለዚህም ነው ፊሪዙባዲ ድርድሩ ለቻይና አስፈላጊ ነው ያሉት። ሩሲያም ብትሆን በዩክሬን ጦርነት የተጠመደች በመሆኗ በመካከለኛው ምስራቅ ሌላ ግዙፍ እሳት እንዲቀጣጠል እንደማትፈልግ ተንታኞች ይስማማሉ። ሩሲያ ከኢራን ጋር ያላት ወታደራዊ ግንኙነት ቢጠነክርም የነዳጅ ዋጋ መናር ለሩሲያ ጥቅምም ቢኖረውም የቀጠናው አለመረጋጋት ግን ጂኦፖለቲካዊ ኪሳራ ሊያደርስባት እንደሚችል በማንሳት ኢራን በአሁኑ ወቅት አሜሪካ ወደ ድርድር መመለሷን እንደ ትልቅ ድል እየቆጠረችው ነው። ፊሪዙባዲ ይናገራሉ። አሜሪካ ለኢራን የኒኩለር መርሃ ግብር ወታደራዊ መፍትሄ እንደሌለው ተረድታለች። ይህ ንግግር የሚያሳየው ኢራን በድርድር ጠረጴዛው ላይ ያላትን የበላይነት ለማሳየት መፈለጓን ነው በማለት እንደዚህ አይነት የዲፕሎማሲ መስመር ታዲያ ዋሽንግተንና ቴህራንን በቀጣይ ወዴት ሊወስዳቸው ይችላል የሚል ጥያቄንም ያስነሳ ሆኗል። እንደ ሬውተርስና አልጀዚራ ዘገባዎች ደግሞ በቪየናና በሌሎች ከተሞች የሚደረጉ ቀጥተኛ ያልሆኑ ድርድሮች ዓላማቸው የ2015ቱን የኒኩለር ስምምነት ነፍስ ለመዝራት ነው። ምንም እንኳን አሜሪካ በይፋ ሁሉም አማራጮች በጠረጴዛ ላይ ናቸው ብትልም ዋሽንግተን በዩክሬንና በታይዋን ጉዳይ ተወጥራ ባለችበት ወቅት በመካከለኛው ምስራቅ ሌላ ጦርነት የመክፈት ፍላጎት እንደሌላት የፖለቲካ ተንታኙ ኢያን ብሬመር በተለያዩ ትንታኔዎቻቸው ያነሳሉ። የተንታኞችና የተቋማት እይታም የኢያን ብሬመርን እይታ የሚደግፍ ነው። የኢኮኖሚ አሻጥር፣ የወታደራዊ አቅም ጥያቄና የጎረቤት ሀገራት ሚና ደግሞ የዛን አካባቢ ጂኦፖለቲካዊ እንቅስቃሴ ይወስናል ተብሎ የሚታሰብ ነው። የብሩኪንግስ ተቋም ባልደረባ የሆኑት ሱዛን ማሎኒ እንደሚሉት ኢራን የሆርሙዝ ሰርጥን እንደ የመጨረሻ ካርድ ልትጠቀም ትችላለች። ሰርጡን መዝጋት ማለት የዓለምን ነዳጅ ዋጋ በአንድ ጀንበር ከ150 $ በላይ እንዲያሻቅብ ማድረግ በመሆኑ ይህ ደግሞ በምዕራባውያን ሀገራት ላይ የዋጋ ግሽፈትና የሕዝብን ቁጣ ይቀሰቅሳል። የባህር ኃይል ባለሙያዎች ደግሞ እንደሚጠቁሙት ኢራን ሰርጡን ለረጅም ጊዜ ዘግታ ለመቆየት የሚያስችል ወታደራዊ አቅም ቢኖራትም በፈንጂዎችና በትናንሽ የፍጥነት ጀልባዎች አማካኝነት የንግድ ልውውጡን በማስተጓጎል ረገድ ከፍተኛ ጉዳት ማድረስ ትችላለች በማለት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬት ያሉ ሀገራት ደግሞ ነዳጃቸውን በሌላ አማራጭ ወይም ቧንቧ ለመዘርጋት ቢሞክሩም አሁንም አብዛኛው ምርታቸው በሆርሙዝ ላይ ጥገኛ መሆኑ በእርግጥም አካባቢው በውጥረት ውስጥ እንዲሆን አድርጓል። ታዲያ የአሜሪካና ኢራን ወደ አንድ ስምምነት በመምጣት ማዕቀቦች እንዲላሉና
የኒኩለር ስራው ቁጥጥር እንዲደረግበት ማድረግ። ይህ ከሆነ የሆርሙዝ ሰርጥ ስጋት ለጊዜው ይረግባል ይላሉ። ሌላኛው ግጭትም ሆነ ስምምነት ሳይኖር አሁን እንዳለው የቃላት ጦርነትና አልፎ አልፎ የሚከሰቱ ትንኮሳዎች እየቀጠሉ የዓለም ገበያ በስጋትነት ውስጥ መቆየቱ አይቀርም የሚለው። ሶስተኛው በአጋጣሚ በሚፈጠር ወታደራዊ ስጠት ወይም በግትርነት ምክንያት ሰርጡ የሚዘጋበት ሁኔታ ቢፈጠር ይህ ወደ ዓለም አቀፍ ቀውስ ማምራቱ አይቀሬ ነው የሚል። በአጠቃላይ የሆርሙዝ ሰርጥ የኢራን ወታደራዊ ጋሻ ብቻ ሳይሆን ዓለምን ወደ ንግግር ጠረጴዛ የምትመጣበትን የኢኮኖሚ ሰይፍም ጭምር ነው። ጃላል ዴጋኒ ፍሩዙባዲ ታዲያ ዲፕሎማሲ ካልተሳካና ጥቃት ከተሰነዘረ የዓለም የኃይል አቅርቦት ገመድ የሚበጠሰው በዚህ ጠባብ ሰርጥ ይሆናል ሲሉ ማስጠንቀቂያቸውን አሰምተዋል። አያቶላ አሊ ሐሚኒም ይህንኑ ሲደግሙት ይሰማሉ። በኢራን ላይ ጥቃት የሚፈጸም ከሆነ ከባሕረ ሰላጤው ሀገራት የሚመረተው ነዳጅ የሚተላለፍበት የሆርሙዝ ሰርጥ እንደሚዘጋም ደጋግመው አስጠንቅቀዋል። የኢራን የውጭ ግንኙነት ምክር ቤት ዋና ኃላፊው ፍሪዙባዲም ታዲያ በቀጠናው ጦርነት የሚቀሰቀስ ከሆነ የሀገራት የኃይል አቅርቦት አደጋ ላይ ይወድቃል፣ የሆርሙዝ ሰርጥም ይዘጋልና አውሮፓም ሆኑ ኤሽያ አስቡበት ሲሉ ተደምጠዋል። የቤጂንግ ዲፕሎማቶች ካሁኑ የዋሽንግተን አቻዎቻቸውን ማስማማታቸውን ቀጥለዋል። ባለፈው ሳምንት በተካሄደው ድርድር ምንም እንኳን ኢራንና አሜሪካ ገና ወደ ወሳኙ ዝርዝር ጉዳይ ባይገቡም አሜሪካ ለድርድር ፈቃደኛ መሆኗ ለብዙዎች ለኢራን ድል ማስገኛ ተደርጎ እንዲቆጠር አድርጓል እያሉ ነው። ጨምረውም አሜሪካ ለኢራን የኒኩለር መርሃ ግብር ወታደራዊ መፍትሄ እንደሌለው ተረድታ ወደ ድርድርና ዲፕሎማሲ መምጣቷ የሚገርምም ስኬትም ሊያስመጣ የሚችል ነው ይላሉ። ነገስ በእርግጥ ሁሉንም የምናይ ይሆናል።